ማንቸስተር ዩናይትድ ፉልሃምን በፕሪሚየር ሊጉ 25ኛ ጨዋታ ኦልድ ትራፎርድ ላይ አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። ማይክል ካሪክ ከ4 ጨዋታዎች አራተኛ ድሉን አስመዝግቧል። ላስት ሲዝን ሩበን አሞሪም ይህንን ቡድን አራቴ ተጫውቶ አራቴ ማሸነፍ አልቻለም። ነገር ግን ማይክል ካሪክ በመጀመሪያ ሚቲንጉ ከቶተናም ጋር ድል ማድረግ ችሏል። ባለፉት 8 ጨዋታዎች ይህንን ቡድን ማሸነፍ አልቻልንም ነበረ። ለመጨረሻ ጊዜ ይህንን ቡድን ማሸነፍ የቻልነው በ2022 በኤሪክ ቴን ሃግ ነበረ። ነገር ግን ዛሬ ማይክል ካሪክ በአርሰናል ሜዳ ላይ ሄዶ የማሸነፋችን ታሪክ ጥሩ እንዳልሆነው ሁላ ይህንን ቡድን ባለፉት ጨዋታዎች ላይ የማሸነፍ ሪከርዳችን ጥሩ ባይሆንም ዛሬ ያለፈው ዓመት ፔናችንን ሪቬንጅ ተበቅሎልናል። ወተጌም ስለ ጨዋታው ዲቴል እናወራለን። በተለይም ደግሞ ከጨዋታው በፊት ማይክል ካሪክ ማንቸስተር ዩናይትድን ማሰልጠን ከጀመረ በኋላ ብዙ ጥሩ ነገሮች አይተናል። ከነዛ መካከል የሚገራርሙ ጎሎች፣ ሚድፊልደር ላይ የነበሩ የሩበን አሞሪም እንዲሁም ደግሞ የኤሪክ ቴን ሃግ ችግሮች የነበሩትን በኮምፓክትነት የነ ካሰሜሮን የነ ኮቢ ሜኑን ፐርፎርማንስ መሻሻል አይተን ነበር። ነገር ግን በዚህ ጨዋታ ላይ ኤክስፔክት ሲያደርግ የነበረው ወይንም ደግሞ ማየት ብፈልግ የነበረው እውነት ማይክል ካሪክ ጨዋታዎችን ዶሚኔት አድርጎ በፖል ፖዚሽን በልጦ ያሸንፋል የሚለው ነበረ። ከዚህ ጨዋታ በፊት ማንቸስተር ዩናይትድ በፕሪሚየር ሊጉ ካረጋቸው አይ ቲንክ 15 ጨዋታዎች ከ50 በላይ የኳስ ቁጥጥር ይዞ 4ቱን ብቻ ነበር ያሸነፈው። ከ9 ጨዋታዎች ከ45 በታች የኳስ ቁጥጥር በያዘበት ጨዋታዎች ላይ አንድም ጨዋታ አልተሸነፈም ነበረ። አይ ቲንክ 7ቱን አሸንፎ 2ቱን አቻን የወጣው። ዛሬ በፖዚሽን በልጠን ሁላ ነው ያሸነፍነው። እርግጥ ነው ይህንን ድል ለማድረጋችን የዩናይትድ ተጫዋቾች ፐርፎርማንስ ብቻ ሳይሆን የቶተናሞችም ተጫዋቾች ፐርፎርማንስ ትልቁን አስተዋጽኦ አድርጓል። በተለይም ደግሞ ምን ብዬ እንደምገልጸው አላቅም። አሚን የአርጀንቲና ኢንተርናሽናል ነህ፣ ከሊዮነል መሲ ጋር መጫወት የቻልክ ነህ፣ የዓለም ዋንጫ አሸናፊ ነህ። ምን አይነት ቻሌንጅ ነው ሮሜሮ የሰራው? አይ ቲንክ እሱ ቀይ ካርድ ከወጣ በኋላ ማንቸስተር ዩናይትድ የተሻለ ተጫውተዋል። በተለይም ደግሞ የመጀመሪያዎቹን 10 ደቂቃዎች ጥሩ መጫወት ችለን ከ10 ደቂቃ በኋላ የሆነ ሰዓት ላይ ስታቶችን ሳይ ነበረና በ5 ደቂቃዎች ቶተናሞች 95% የኳስ ቁጥጥር ነበራቸው የሚል ነገር አይቼ ነበር። ለዚህ ጨዋታ ማሸነፋችን ኦፍኮርስ ክሬዲት የራሳችንን ቡድን እንዲሁም ደግሞ አሰልጣኞችን እንሰጣለን። ነገር ግን የሮሜሮ መውጣት ትልቁንም አስተዋጽኦ አድርጓል ብዬ አስባለሁ። ነገር ግን በቀይ ካርድ በዚህ ሲዝን ኦልድ ትራፎርድ ላይ ወጥቶብን ቡድን ስንጮት ይህ ለመጀመሪያ ጊዜ አይደለም። በኤቨርተን እዚህ ሜዳ ላይ በሩበን አሞሪም ተሸንፎናል። ኤቨርተኖች በጎዶሎ ተጫዋች እየተጫወቱ 1-0 በሆነ ውጤት ማሸነፍ ችለናል። ትልቅ ክሬዲት ለቡድኑ እንዲሁም ደግሞ ለማይክል ካሪክ ይገባዋል። በዛሬው ጨዋታ ላይ ብሩኖ ፈርናንዴዝ በጣም እድለኞች ነን። እኔ ብዙ ጊዜ የብሩኖ ፈርናንዴዝ ፍርስትሬሽን አለብኝ። እሱም አንዳንዴ ሪስክ ቦሎቹን፣ ሎንግ ቦሎቹን፣ የሆሊውድ ፓሶቹን ያበዛል የሚል ነበር። ነገር ግን በተለይ ማይክል ካሪክ ከመጣ በኋላ በዲፕ ላይን ፕሌይሜከር ከመጮት ይልቅ ከአጥቂ ጋር ተቀራርቦ ከኩኛ ከብራያን ምቤሞ ጋር ተቀራርቦ በመጮት በዛ በ10 ቁጥር ቦታ ላይ እሱን የሚስተካከል ተጫዋች የለም። ስለሱ ሁለተኛ ጎሉን ስናወራ እናነሳታለን። በመጀመሪያ ግን ማየት ያለብን ስለዚች ሴት ፒስ ጎል ነው። አይ ቲንክ ዩናይትድ በዚህ ሲዝን በፕሪሚየር ሊጉ 8 የሴት ፒስ ኳሶችን አስቆጥሯል ይመስለኛል። በሴት ፒስ ጎሎች ኢቨን ከአርሰናልም የተሻለ ሪከርድ ያለው ቡድን ነው። ነገር ግን የኛ ሴት ፒስ ከአርሰናሎች የሚለየው ሐራም አይደለም። 10 ተጫዋቾችን በረኛ ፊት በመሰብሰብ አይደለም። እንደዚህ አይነት ክሬዲት ሊሰጥ የሚችል እንዲሁም ደግሞ እውነት የሴት ፒስም ጎል እንደዚህ ያምራል እንዴ የሚያስብል የሴት ፒስ ኳስ የኮርና ኳስ ነበር ያስቆጠር ነው። ብሩኖ ፈርናንዴዝ ኮርናዋን ሲያሻማ ኮቢ ሜኑ ያለበትን ቦታ እዩልኝ።
ከበረኛው ጀርባ ነበር። ልክ ብሩኖ ፈርናንዴዝ ኮርኗን ሊመታ በተጠጋበት ሰዓት ኮቢ ሜኑ ስፕሪንት አድርጎ እዚህ ቦታ ላይ ነው የተገኘው። ኮቢ ሜኑም ኳሷን ከማግኘቱ በፊት ብራያን ምቤሞ ያለበትን ቦታ ማወቁ ይቺን አሲስት እንዲያደርግ እንዲሁም ደግሞ ብራያን ምቤሞ በዚህ መልኩ እንዲያስቆጥርና ዩናይትድ እንዲመራ ማድረግ አስቻለ። ለዚህም ፈርስት ሃፍ ላይ እረፍት ከወጡ በኋላ ቲኤንቲ ስፖርት ማይክል ካሪክን ኢንተርቪው ሲያደርገው ነበርና ክሬዲት የሚሰጠው ለእኔ ሳይሆን የሴት ፒስ አሰልጣኝ ለነበረው ለኬቲ እንዲሁም ደግሞ ለቀድሞ ዩናይትድ ተጫዋች ለጆኒ ኢቫንስ ነው ብሏል። ማንቸስተር ዩናይትድ በዚህ ሲዝን የሴት ፒስ ኳሶች ላይ ጥሩ ለመሆኑ አንደኛው አሁን ከሩበን አሞሪም ጋር የለቀቀው ካርሎስ ፈርናንዴዝ እንዲሁም ደግሞ ኬቲ ትልቁን አስተዋጽኦ አድርጓል ሲባል ሰምተናል። በውጤቱም ደረጃ እያየነው ነው። በተለይ ደግሞ ኬቲ የሚባለው ስለሱ ቪዲዮ ሰራለው የሴት ፒስ ኳሶችን አናላይዝ በማድረግ ትልቁን የዳታ ስራ ሲሰራ የነበረ ሰው እንደሆነ አውቀናል። ሁለተኛዋ ጎል እንዴት መጣች? ዋል ብሩኖ ፈርናንዴዝ ከዲያጎ ዳሎት የምትገርም ክሮስ ተደረገለት። በዚህ መልኩ በውስጠኛ እግሩ ነው ያስቆጠራት ብሩኖ ፈርናንዴዝ። ይቺ ጎሉ በማንቸስተር ዩናይትድ 104ኛ ጎሉ ሆና ተመዝግባለች። አይ ቲንክ በማንቸስተር ዩናይትድ ከሮኒ በመቀጠል በትንሽ ጨዋታዎች ብዙ የጎል ኢንቮልቭመንት ያለው ተጫዋች ሆኗል የሚል ስታት አይቼዋለሁ። 104ኛ ጎሉን በዚህ ጨዋታ ላይ ማን ኦፍ ዘ ማች ነበረ። ዴፊኒትሊ ይገባዋል። በጣም ድንቅ እንቅስቃሴ ነበረ ያደረገው። በጨዋታ ረገድ እንዴት ነበርን ካላችሁ ቀደም ብያ እንዳልኩት ጨዋታ አጀማመራችን በተለይም ደግሞ የመጀመሪያዎቹ 10 እና 15 ደቂቃዎች በጣም ጥሩ ነበርን። ብራያን ምቤሞ ጨዋታው እንደተጀመረ የሚገርም ሙከራ አድርጎ ነበረ። ማቲያስ ኩኛ ከዳሎት የተቀበለውን ኳስ በሚገርም መልኩ እንደዚሁም አውትሳይድ ዘ ቦክስ ሞክሮ ነበረ። ካሰሜሮም እንደዚህ። ነገር ግን አብዛኞቹ የጎል ማጥቃት እንቅስቃሴያችን ሲደረግ የነበሩት ከቦክስ ውጪ ነበረ። እነሱንም ቀደም ብዬ በጠቀስኳቸው ተጫዋቾች ጎሉን ካስቆጠረንና ቀይ ካርድ ከወጣባቸው በኋላ አይ ቲንክ ፈርስት ሃፍ ላይ ጥሩ ተጫውተናል። ነገር ግን ሰከንድ ሃፍ ላይ ምንም እንኳን ቶተናሞችን አንድም ሾት እንዳያረጉ ብናግዳቸውም በጨዋታ ረገድ ጥሩ የሚባል ፉትቦል እያየንበት ነው ለማለት እቸገራለሁ። አንቲል ሴስኮ በኩኛ ተቀይሮ እስከገባበት ሰዓት ላይ ሴስኮ ከገባ በኋላ ማይ ዴይ ብሩኖ ፈርናንዴዝ 97ኛ አሲስቱን ማድረግ የሚችልባትን ኳስ በዚህ ሲዝን የፕሪሚየር ሊግ የአሲስት ሪኮርዱን ቴሪ ኦንሪ እንዲሁም ደግሞ ከኬቨን ደብሮይና ለመረከብ እየታገለ ባለበት ሰዓት ላይ ያቺን አሲስት ሴስኮ ከጀርባው ምንም አይነት ተጫዋች ሳይኖር እንደዛ ቸኩሎ የመታበት በጭንቅላቱ የሞከረው ኳስ በጣም ያናዳል። የምትገርም አሲስት ሰጥቶ ነበረ። የዚህ ጨዋታ ማን ኦፍ ዘ ማች ብሩኖ ፈርናንዴዝ ተብሏል። ይገባዋል። አይ ቲንክ ብሩኖ ፈርናንዴዝ በዚህ ሲዝን በመጀመሪያዎቹ የሲዝን ጨዋታዎች ላይ ሩበን አሞሪም ከሁለቱ የደብል ፒቪቶች አንዱ ተጫዋች በማድረግ በተለይም ደግሞ በመከላከል ደረጃ ደካማ እንደመሆኑ ብዙ ኤክስፖዝ ያደረገው ነበር። ነገር ግን ሩበን አሞሪም ከለቀቀ በኋላ ምርጥ በሚሆንበት በዚህ በ10 ቁጥር ቦታ ከአጥቂ ጋር ከዊንገሮች ጋር ተጠጋግቶ እንዲጮት በማድረግ ደረጃ ምርጡን ብሩኖ ፈርናንዴዝ እያየን ነው። በዚሁ የሚቀጥል ከሆነ አይ ቲንክ ይህንን የአሲስት ሪኮርድ ከኬቨን ደብሮይና እና ከቴሪ ኦንሪ የሚረከብ ይመስለኛል። በአጠቃላይ ማይክል ካሪክ ለምን እስካሁን ዘገየ? ከ4 ጨዋታ 4 በሚቀጥለው ማክሰኞ ዌስትሃምን የምናሸንፍ ከሆነ ጸጉሬን እላጫለሁ ያለው ሰውዬ ብቻ ሳይሆን እኔም ጸጉሬን ነው የምላጨው። ለማይክል ካሪክ ይገባዋል። ለውሳኔዎች ለዲሲዥኖች ፈጠን ከባትሉኝ በሚቀጥለው ሲዝን ኤክስፒሪየንስ ያልሆነ እንደነ ሉዊስ ኤንሪኬ እንደነ ቶማስ ቱህል
ያለ አሰልጣኝ እንደ አንቸሎቲ ያለ አሰልጣኝ ማንቀጠር ከሆነ ለነ ዲዘርቢ ለሌሎች ለነ ወጣት አሰልጣኞች ለነ ኦሊቨር ግላዝና እድሉን ከመስጠት ይልቅ አይ ቲንክ ለሱ መስጠት ይሻላል። ኦፍ ኮርስ ከቶማስ ቱል ከአንቸሎቲ እንዲሁም ደግሞ ከለነ ሉዊስ ኤንሪኬ ጋር ኮምፔር አላረገውም። ነገር ግን ለሌላ አፕከሚንግ አሰልጣኝ ለነ ዲዘርቢ ለነ ኦሊቨር ግላዝና ከሚሰጥ አይ ቲንክ አሁን ላይ ለሱ እድሉን መስጠት አለብን ብዬ አስባለሁ። ነገ ማንቸስተር ሲቲ ከሊቨርፑል ጋር በሚያደርገው ጨዋታ ላይ አቻ የሚወጡ ከሆነ ለማንቸስተር ዩናይትድ ከሲቲ ብቻ ሳይሆን ከሊቨርፑልም ጋር ከኋላ የሚከተለው ሊቨርፑልን ቼልሲን በነጥብ ማስፋት ይችላል። እንዲሁም ደግሞ ከሲቲም ጋር ያለውን ልዩነት በዚህ መልኩ ማስፋት ይችላል። እንግዲህ ማንቸስተር ዩናይትድ በ44 ነጥብ አራተኛ ነው። ከአራተኛ ደረጃ ካለው ከቼልሲ 3-0 እየመሩ ነው ቼልሲዎች። ኦ ማይ ዴይ። ከሊቨርፑል በ39 ነጥብ በ2 ነጥብ ሊቨርፑሎች ነገ ከሲቲ ጋር ስላላቸው ነጥብ የሚጥሉ ይመስላሉ። እነሱ እንኳን ባይጥሉ ሲቲ ስለሚጥል አይ ቲንክ ትልቅ እድል አለን። ለዚህም መልካምና ጥሩ እንቅስቃሴ ኦፍኮርስ ተጫዋቾቹን ማይክል ካሪክን እንዲሁም ደግሞ የቶተናሙን ቦጅቧጃ ተጫዋች ሮሜሮን ልናመሰግነው ይገባል። ይህንን ቪዲዮ ላይክ ማድረግ እንዳትረሱ። ሰብስክራይብም ካላደረጋችሁ ሰብስክራይብ አድርጉ። ካሞን ዩናይትድ